መሶብ የአንድ ማዕከል አገልግሎት መቻል የተረጋገጠበት ከመቀበል መስጠት ልምድ የሆነበት ነው። ኢትዮጵያ በአንድ ዓመት ውስጥ 70 የመሶብ ቅርንጫፎችን መክፈት መቻሏ ከአህጉሪቱ ግንባር ቀደም ያደርጋታል። ይህ ስኬት የአመራር ቁርጠኝነትና ያለን ሀብት በአግባቡ ተረድቶ ለውጥ ተኮር ስራዎችን የማከናወን ማሳያ ነው። መቻላችንን ያረጋገጥንበት ስራ ነው ብለን ነው የምናምነው። የሰው ኃይል ነበረን። ቴክኖሎጂን ማበልጸግ መስራት የሚችሉ ልጆች ነበሩን። ይህንን አቀናጅቶ በሊደርሺፕ ኮሚትመንት መምራት ባለመቻላችን የመንግስት አገልግሎት ሲበላሽ እንደቆየ ምስክር የሆነን ነው ማለት ነው መሶብ። ስለዚህ በእኛ ልጆች የኮንስትራክሽን ስራ፣ በእኛ ልጆች የቴክኖሎጂ ዴቨሎፕመንት መሶብ እውን መሆኑ ብቻ ራሱ ሀገራችን ራሷን ችላ ከመሄድ አንጻር በራሷ ነገር የምትጠቀመው ነገር ሁልጊዜ የበለጠ መሆኑን ያሳየንበት ነው። እኔ የምሰጣቸው አገልግሎት ዜጋው የሚፈልጋቸው አገልግሎቶች ከሌሎቹ ተቋማት ጋር እንዴት አብሮ ይሰራ ይችላል። የነዚህ ብቻ መፍጠንና የተቋምን ብቻ ሪፎርም ማድረግ ሲቪል ሰርቪሱን ሪፎርም ሊሰራ አይችልም፣ ተገልጋይን እርካታ ሊጨምር አይችልም የሚለው ነገሮች እየመጡ ነው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ቀዳሚ የሆነውን የተቀዳጀ የዲጂታል አገልግሎት መተግበሪያ መርቀው ስራ ባስጀምሮበት ወቅት በተደረገው የፓናል ውይይት የዲጂታል ዓለም ሩጫ በሚዋጅ መልኩ አሰራርና አገልግሎትን ማዘመን እንደሚገባ ተነስቷል። ሰርቭ የሚያደርገው ፕሮቫይድ የሚያደርገው ሰርቪስ ውስጥ ኢኮኖሚው ላይ ምኑ ጋር ኮንትሪቢዩት የሚያደርግ ነው የሚለው ክሊርሊ መለየት በራስ መቆምን ይፈልጋል። ዲፕሊኬት የሆኑ ስራዎች እዛም ዝም ካሉ በጣም ማሳለጥ፣ ኢንተግሬት አድርጎ ማስኬድ፣ ኢንተርፌስ መፍጠር ከባድ ነው የሚሆነው። እሱን በደንብ መስራት በአክንዱ ላይ የሚሰራ ስራ ነው። ዲማንዱ እና ፍላጎቱ ቴክኖሎጂ ፍጥነት በጣም ከፍተኛ ነውና ይህንን የሰው ፍላጎትንና የቴክኖሎጂን ፍጥነት አጣጥመን ካሮጥን በስተቀር የሲቪል ሰርቪሱን ፍላጎት ወይም የዜጋውን ፍላጎት ማርካት አንችልም። እንደ ሀገርም ተወዳዳሪ መሆን አንችልም። ስለዚህ አሁን ያለንበት ትራክ ጥሩ ነው። ነገር ግን እየተቋመ ያለን በየክልሉ ያለን አሁን የተሰሩ ነገሮች ጥሩ ሆኖ በጣም ግን መፍጠን ያስፈልጋል። በመሆኑም ኢትዮጵያ ይህንን አገልግሎት በሁሉም አካባቢዎች በማስፋት በዘመናዊ አገልግሎት የጋራ ተጠቃሚነትን ለማሳደግ የምታከናውነው ስራ ተጠናክሮ ሊቀጥል ይገባል። በተገልጋይ እንግልት በጣም የሚታወቁ ተቋማት የሉ ማለት አይደለም። እነሱን ወደዚህ መሰብሰብና የተሻለ አገልግሎት አሁንም መስጠት የሚጠበቅ ነው። እንግዲህ የመንግስት ቁልፍ ፒላር ተብሎ የሚወሰደው መሶብ ውስጥ ሁሉም የመንግስት አገልግሎት ወደ መሶብ መሰብሰብ እንዳለበት ነው። ስለዚህ ቅድም ካነሳነው አኳያ ፍጥነቱን አይተናል፣ ስኬታችንን ተመልክተናል። የመንግስት አመኔታ በዚህ ደረጃ በተቋም አገልግሎት ሲረጋገጥ አይተን አናውቅምና ያ ግን ሊያዘናጋን የሚችል አይደለም። በጣም ብዙ ስራዎች የሚጠይቁ ጉዳዮች እንዳሉ በዚሁ ለማከል ነው።